አሁንም ትናገረኛለህ? የአብርሃም ልጅ አይደለም የሩታ አሁንም ትናገረኛለህ? ዝም በል እንደውም አንተ አረ ጨምርለት። ድንጋይ ነው አይገባውም። ምን አይነቱ ነው እናታችሁ? የአብርሃም ልጅ የማን ልጅ እንደሆነ ታውቃለህ? የሩታ ልጅ ነው። የሩታም የአብርሃም ልጅ ነው። ሽንታም ማለት እንደዚህ አይነት ወሬ ከዚህ በኋላ እንዳታወራ። ምን ማለት ነው? አንቺ ማስረጃ አለ? ማስረጃ አለ? የአብርሃም ልጅ በመሆኑ አንተ ማስረጃ አለ? ሌላ ጉድ ይዛችሁ መጣችሁ እንጂ እናንተ ያማችሁ እንዴ? ምን እንደፈልጉት ከኔ? ሰማኝ። እነዚህ ልጆች አይኖሩበት እንዴ? አንተና መሰሎች የምታወሩት ወሬዎች እንዳለ ደርሰንበታል። ሚዲያ ላይ ይሄ ልጅ የአብርሃም የሩታ ማገር ያወቀው ሰው ነው። እርግጠኛ በምትሆናለህ ማታውቁትን ነገር አለፍልፉ ነው። በቃ አጭር እኮ ነው። ሰምተኛል። ይኸውልህ ከዚህ በኋላ ሚላ ሴት ልጅ ስለላከቻችሁ ነው በብር ስለተገዛች ነው እንደዚህ የምታደርገው። ጭራሽ እንደዚህ አይነት ነገር አለ። ወይኔ ቡቺ እኮተኩታለሁ በዚህ አህያ። አንቺን የመታሽኝ እኔ ገና ሌላ ነገር ይኸውልህ አውጥቼ ይሄ የምትናገርበት ምላስ አውጥቼ በዚህ እመታለሁ። አንተ ማናችሁ? በነገራችን ላይ እዚህ ጋር ይሄ ብቻ የሚሉት ልጅ ለአብርሃም ትዳር እንዲመለስ ብዙ መስዋዕትነትና ብዙ ዋጋዎች ይከፍላል። የምር የሩታ ትዳር እንዲመለስ ማማ መሰላቸው የሚፈልገው ይሄ ቡቻዬ ፈረንጁ ደግሞ አንዳለ ትላልቅ ሰዎችን እንትን እያለ እነሱ ይፈልጋሉ። ግን ይሄ አብርሃም ደግሞ ትናንትና የተነገረው ነገር አለ። እኔ ሄርሜላ ፍቅረኛ ነበርኩኝ እና ውጣ ልጅቷ በጣም ነው የምታስመስለው፣ እኔንም እንዳንተ ነው የቀረበችኝ እያለ ነው። መስማት አልፈለግም። ትዳሩን አይፈልገውም። እኔ ከሄርሜላ ጓደኝነትና ምንም ነገር ከሌላቸው ከትዳሩ ልጅ ካሰጠችው አይኑን በአይኑን ካሳየችው ማን በልጦበት ነው? እኔ በጣም ግራ እየተጋባሁ ነው ውድ ቤተሰቦች ማለት ነው። እና ልጅቷ በቀደም ራሱ ልጠይቅ ብላ መታ ማን ይመስላል አብርሃምን ይመስላል እያለች ነበር። ይሄን እንድታስታውሱት እንዳትረሱት። እሷ የለቀቀችው ሐኪም ቤት ሩታ ሄደ የወለደች ጊዜ ማለት ነው። ለምን ምን አይነት ምንድን ነው ያስነካችሁ ግን? አንዳንዴ አታውቅም ነው ስማኝ። አንቺን የመታሽኝ እኔ መታሽኝ አንቺ ሴት ልጅ እኔ የአብርሃም ልጅ የሩታ ልጅ አይደለም። ለብር ብላችሁ እንደዚህ አይነት ሐሰተኛ ነገር ለምን እንደምትሰሩት? አንተ ስለ ብር ምን ምንድን ነው የሚለው? አንተ ነገር ላስገባብ እንደ አንተ ልጅ ወይኔ ብቻ ልመርሽ ላበላላት አንተ እንግዲህ እዚህ ጋር ተመልከቱ ውድ ቤተሰቦች፣ ማሰብ ያለባችሁ እሷ ናት ይህን ሁላ ነገር የሚያደርገኝ። ምንም ጓደኞቹ በእሱ ትዳር ዩቱብ ብር ሊሰሩበት ይችላሉ፣ ሊያገኙበት ይችላሉ። እዚህ ጋር ትዳሩን አብርሃም አይፈልገውም። በቀደም ራሱ የሩታ ክስት ወይ ከሄርሜላን ወይ ሩታን ይምረጥ ብለዋል። ትክክል ናቸው። ምክንያቱም አብርሃም ለምን ሩታ ጋር ሲመጣ አዲስ ይሆናል፣ በቃ እንደሚወዳት እንደሚላት በጣም ተጓጓልኝ ስለምትወደው የልጇ አባት ስለሆነ። ሄርሜላ ጋር ደግሞ ሲል ሌላ ነው። ሄርሜላ እኔና አብራችሁ እንድትሆኑ ነው ትላለህ። እሷ ከዚህ ኩላ እንትን ማለት ነው። አብርሃም ብትወደው በቃ እኔ ከህይወት ወጥቻለሁ። እሰቡ ጽጌ አሁን ከልጁ ተለይቶ መኖር ስለሌለበት ዳኒ የስንት ዓመተ ምህረት ጓደኛ ከልጅነት እስከ እውቀት አብረው ያደጉ አብረው የኖሩ ጓደኛሞች ናቸው። ግን እሷ ከሱ ህይወት ወጣ ልጁ ያላባት እንዲያድግ ነው ያደረገችው። እየወደደችው ነው የተለየችው። ገባችሁ አይደል? ይቺ ግን ባለ ትዳር ላይ መታ ነው ፊት ያለችው። የአብርሃም ጓደኞች አሁን ላይ ነው ብቻ ምንም ማድረግ የለባቸውም። እናንተ የአብርሃም ልጅ ነው እያላችሁ ትላላችሁ እያለ እሱ አሁን በማይታወቅ ነገር ገንዘብ ስላላት በገንዘብ እየገዛች ሌላ ነገር አዲስ በቃ እንዳይታረቁ ወደ እንዳይመለሱ ነው እያደረገ ያሉት ማለት እያደረገች ያለችው። እና በጣም ማስመሰል ትችላለች። አብርሃም ትላንትና ኢቭን ልጁ ጠርቶ ሳልነግርህ ብቀር ይቆጨኛል እያለ ሲነግረው ማመን አልፈለግም። ይህ ሰው እንደዚህ ሰው ለማጥፋት እኔ ምን አይነት ልጅ እንደሆነ አብርሃም እኔ አይዶ ነው ናችሁ። በጣም እሺ፣ ግን በጣም አድንቄያቸዋለሁ። ግን እኔ እንደዚህ በእንደዚህ ግን አንፋታምሽ። እኔ በግ ነው ተይካችሁ። ሰላም 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 ሰላም። ወደ ላይ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን። አንቺ ሴት ልጅ አይደለሽ እንዴ? ምን ተከበሩ ባንዳት ጭራሽ እሷ ልትናገራት ነው? በግድ የአብርሃም ልጅ ሌላ ሰው ታረቁ ነው እንዴ? በምን እርግጠኛ ነህ? በምን እርግጠኛ ነህ? ይኸውላችሁ የሰው ልጅ ዝም በል እንዳትናገር። እስከ ዛሬ ድረስ አመት 2 አመት 3 አመት ስታወሩ ከርማችኋል። አሁን የአብርሃም ልጅ የሩታ ልጅ በመሆኑ አንተ እርግጠኛ ነህ? ወይኔ አንተ ምን ሆነሃል? ያስከውን ይዘህ ዝም ያልኩህ ለዛ ነው። ያስከው አፈርድም ያበላል ነው ያስኩትኝ ባላወጣ አፈርድም ያበላል። ከዚህ በኋላ
የአብርሃም ልጅ የሩታ ልጅ እያልክ እንዳታወራ። እሺ አሁን ምን እንደሆነ እናንተ ምን እንደሆነ አንቺ በቃ አታወራ። ከቻልክ ዝም በል፣ አርፈህ ቁጭ በል። ገባህ? በማታውቀው ዝም ብለህ ኤርሜላን የላከቻችሁ ምንድን ነው እናንተ ያማችሁ? ኤርሜላ ማነች? ኤርሜላ በል። ስለ ኤርሜላ ማናት? ኤርሜላ ሽንታ የአብርሃም ልጅ ነው እያልኳችሁ እኮ ነው። ልጠይቀው እየሄድኩ ነው። አብርሃም ቁጭ በል አንተ ቁጭ በል። ስማ እንደውም ቁጭ እንድትል ቁጭ ብለህ ነው አላገኝ። እሺ ምን እንደምትለኝ ከዚህ በኋላ የምታወራቸው ነገሮች እንዳለ አንተና መሰሎች ታቁማላችሁ። ምንድን ነው ብር ነው ፈልገው? ምንድን ነው የአብርሃም ልጅ የሩታ ልጅ አይደለም አትበል። ጋጋታ እንደዚህ አይነት ደግሞ ጉድ ይዛችሁ መጣችሁ። በዚህ ደግሞ እንደዚህ ቅስማቸው ልትሰብሩ ነው። አያችሁ አይደል? እነሱ ቤተሰብ ሊያስታርቃቸው ሲሉ አስታርቁ ወደ ህይወታቸው ልጃቸውን አብረው እንዲያሳድጉ እያደረጉ ስለሆነ ቤተሰብ አሁን ደግሞ ልጁ የአብርሃም አይደለም ብለው ነው የመጡት። ልጁ አሁን ቢመረመር የአብርሃም ነው። ይሄ አሁን ቢሉም በዚህ ቴክኖሎጂ በሰለጠነበት ሰዓት ቢያወሩም ማንም አያምንም። ሲጀመር ይሄንን ቀዳዳ የከፈቱት የአብርሃም ልጅ አይደለም ብለው የራሱ ጓደኞች አብረውት የሚበሉት የሚጠጡት ናቸው። ገባችሁ አይደል? እኔ ልንገራችሁ፣ ጓደኞቹን አብርሃም ትዳሩን ከመረጠ ጓደኞቹ እንዳለ ያቁኝ ትዳሬ ቤቴም ምንም ልጄና ሚስቴ ናቸው ብሎ ካላለ ከስሩ እና ቤልና እነ ብሩክን ካላስወገደ በስተቀር ሄርሜላ ተብዬውን ካላስወገደ አብርሃም ዛሬም ነገም እነግራችኋለሁ አብሮ አይቀጥሉም ከሩታ ጋር። አብርሃም እንደፈለገ ገና አሁን ወጠጤ ነው። ትዳር ምን እንደሆነ በደንብ እየተረዳ አይመስለኝም። ዝም ብሎ መነዳት ነው። እና የሩታ ክስት ያለችው ሩታ መጎዳት የለባትም ህፃን ልጅ አይደለም ደግሞ እንትን ስለሆነ ነው እንጂ ነገ ግን ወድቆ ሲያለቅስ የዛን ጊዜ ግን ምን አለች ትሉኛላችሁ? ይቅርታ እንደሚጠይቅ ዛሬ ላይ ማጀብጀቡን ዛሬ ላይ አብረው ማጨብጨባቸውን ነው። በነገራችን ላይ አንዳንዴ ታዋቂ መሆን ከባድ፣ እንደውም ባትታወቁ ይሻላችኋል። ታዋቂ ሆናችሁ አግኝታችሁ ስንትን ስትሉ በጣም ከባድ ነው። ገባችሁ አይደለም? ስለዛ አብርሃም ለምን መንቃት እንዳልፈለገ ብቻ እኔ በጣም አልገባኝም። ለምን እንደሆነ እግዚአብሔርን ነው የምላችሁ። እኔ በጣም እየተናደድኩ ነው። እና የትላንትና ራሱ የሄርሜላ ፍቅረኛ ነኝ ብሎ ሲያስረዳው በዚህ ልክ ሰውን ማማስ ሰውን እንትን ማለት እንደዚህ ለምን ሄዳችሁ ምናምን እያለ ነበርና አብርሃም እኔ ምን እንደሚያስብ ብቻ አይዶኖ ምን እንደሆነ አላውቅም። በጣም እኔ ያናደደኝ ማለት ነው በነገራችን ላይ። እና ስለ ሁሉም ነገር አብርሃም ልቦና ይስጥህ። እንዲሁ እኔ ማለት ነው ለምን ጸበል አይወስዱትም ብዬ ነው የማስበው። ምርጥ አባትና እናታቸው እና ትላልቆቹ እህቶቹ ምርጥ ሰው ናቸው። እሱ ምርጥ ልጅ እኮ ነው፣ የዋህ ልጅ ነው፣ በጣም የዋህ ልጅ ነው። ግን ለህይወቱ አደጋ ላይ እንደሆነ ለምን አይገባውም? ለምን አይረዳም ነው የምለው። እና ውድ ቤተሰቦቼ እናንተ መሆን ሀሳብ አስተያየታችሁን ስጡ። ወዳችኋለሁ። ሰላማችሁ ይብዛ።